ሰላም እኔ ውድ ቤተሰቦች እንደምን ዋላችሁ? እግዚአብሔር ይመስገን። እንግዲህ ቪዲዮን እንዳያችሁት ክፈቲ በመባል ብዙ ደቂቃ ተቀመጡ። አይጨርቃዎች እልሃቸው ማለት ነው። ፉክክር የፉክክር ቤት ዛይዘጋደር ይባላል እና ያው እንዳያችሁት ትላንትና ሄደሽ ቤት አስደስችኝ እያልኩ ነበረ። ቅመምዬ የኔ ቆንጆ ሄዳ በጥፊ ብላታለች፣ አስጠንቅቃታለችም ማለት ነው። እዛ ጋ ማለት ነው ምንድን ነው ብሩክን አላፈቀራትም። ያፈቀረችው እሷ ናት ማለት ነው። እሷ ምንድን ነው እስከ አስታራቂ ድረስ እስከ መጣች ድረስ እንደ አስታራቂ መቀጠል ነበረባት። ግን ደግሞ እሷ እያጠናች የነበረው ክፍተት ነበረ፣ በሚደረጉት ነገሮች እያጠናች ነበረ ማለት ነው። ሶ አሁን ሲመችለት ገባችበት ማለት ነው። ይሄ በጣም ቢግ ሼም ነው። ይሄ ማይሆን ነገር ነው። ሲጀመር ፍቅር ወደ አሁኑ አይዝም። እሷ ምንድን የገባችው እልህ ነው፣ ፉክክር ገብታለች እንትና ማለት ነው፣ አብሳላት ማለት ነው። እና ዛሬ ደግሞ ጭራሽ ማርያምን ስትል ሰምቻታለሁ ማለት ነው። እና ፍክክር ነው የገባችው እንጂ ፍቅር አይደለም ማለት ነው። ምክንያቱም ብሩክ ሀይሚ እንዴት እንደሚወዳት እንዴት እንደሚያፈቅራት ታውቃለች፣ የምር ታውቃለች። እና ያፈቀረችው እሷ ነች እንጂ እሱን አላፈቀራትም። እና ሀይሚዬ የኔ ቆንጆ የኔ እናት ማለት ነው፣ ፍቅርሽ እንዴት ነው በቀላሉ እንዲያሳልፈሽ ምሰጪው እንዴ? ፍቅር ቀላል ነው እንዴ? አይደለም። እዛ ጋ እኮ ብሩክን አላፈቀራትም፣ ያፈቀረችው እሷ ናት። እንደ ዛሬ አንጠል ማስወጣት ትችያለሽ፣ መብትሽ ነው። ባልሽ ላይ የፈለግሽው ነገር ማድረግ ትችያለሽ፣ የፈለግሽው ነገር በቃ። ሰው እኮ ወንድ ልጅ እኮ ሴት ልጅ ማስተካከል ትችላለች። ወንድ ልጅ ነው ሴት ማስተካከል የማይችለው። ሴት ልጅ ወንድ ልጅ በደንብ ማስተካከል ትችላለች። ቤቷ ማስተካከል የምትችለው ሴት ናት። ባልዋን በደንብ መግራት የምትችለው ሴት ነው፣ ሚስት ነች ማለት ነው። ሶ የኔ ቆንጆ የኔ እናት ከቤት መውጣት መብትሄ አይሆንም። የኔ ቆንጆ ሀይሚዬ የኔ እናት ማለት ነው። እዛ ጋር ብሩክን አላፈቀራትም፣ አፈቀረችው እንጂ። እና የኔ ቆንጆ ይህን ለመሰለ ቤት በቀላሉ አይፈርስም። በልህ የምታወጡትን ቃላት ተጠንቀቁ። ማለት ትክክለኛ የምንወዳችሁ ኦዲየንሶቻችሁ ይህ ያስከፋል ማለት ነው። አንደኛ ጾም ነው፣ ሁለተኛ ነገር እናንተ ተከባበሩ። እናንተ ሳትከባበሩ እንዴት ነው ሰው ያከብራችኋል? መጀመሪያ ክብር ከራስ ይጀምራል አይደል? ተከባበሩ ማለት ነው። ሲቀጥል አብሳላት ተብዬዋ ማለት ነው፣ እንደ አስታራቂነትሽ መተሽ እንደ አስታራቂነትሽ መጨረስ ነበረብሽ። እሱ ጨረሰ፣ ስራችን ጨርሽ ያለው ብሎ ቻናል ከፍቶ ሰጠሽ አይደለ? ታዲያ በማግስቱ ምን አስመጣሽ? ጨርሽ ያለው ሄጅ ነበረ አላልሽም? አሁን ለምን ትያለሽ? የመጣሽ እኮ አንቺ ነሽ አይደል? ምን አስመጣሽ? ቻናል ከፍቶ ሰጠሽ፣ አመሰገነሽ ምናምን ነገር እዛ ጋም እየታየብሽ ነበረ፣ ምን ደስ እንዳላለሽ ማለት ነው። ስለዚህ እንደዚህ አይነት የእውነት ቢግ ሼም ነው። እንደው የሌላው እኛ እንዲያስተምር እንደ አስታራቂነትሽ መተሽ እንደዛ ፖላይት ሆነሽ እያወራሽ ባውንደሬሽን ጠብቀሽ እያወራሽ በጣም ወደንሽ ነበረ፣ ሪስፔክት አድርገንሽ ነበረ። ከዛ ያው ክብር አይወድልሽም መሰለኝ አላቅም። በማግስቱ መተሽ ወድጄሃለሁ ብለሽ ተናገርሽው፣ ቻናል ከከፈተልሽ ማግስት ማለት ነው። ይሄ ምን ማለት ነው? ስለዚህ አሁንም ከህይወታቸው ውጪ፣ አሁንም ይቅርታ ጠይቂያት። ቅመምን ይቅርታ ጠይቀሽ የእነሱን ህይወት ፊክስ አድርገሽ ነው መሄድ ያለብሽ እንጂ አንፋታሽም ማለት ነው። ከህይወታቸው መውጣት አለብሽ። ይህን የመሰለ ፍቅርን የገነቡትን ፍቅር እኔ እንጃ ፊክስ ማድረግ ያለባት እሷ ነች ብዬ አስባለሁኝ። ይቅርታ ጠይቃ ማለት ነው። እና እንዴት ነው በስነ ስርዓት ራሱ ማውራት ራሱ አትችይም። እውነቱ ለመናገር ትላንትና የሰራሽው ቪዲዮ ልክ አይደለም። አብሳላት ተብዬሽ ማለት ነው። አረካቶችሽ በጣም ቢግ ሼም ነው፣ አይደረግም ማለት ነው። ሲቀጥል አሁንም ሲጠሩሽ ገደብ ይኑርሽ፣ ባውንደሪ ይኑርሽ፣ በቃ ለንግግርሽ ማለት ነው። ትላንትና መተሽ ፈራጭ ቆራጭ ልሁን አትበይ ዛሬ ማለት ነው። ማለት እነሱ የቆዩ የ2 ዓመት ፍቅር ነው አይደል እንዴ? ፍቅረኛሞች ናቸው። ስለዚህ አንቺ ትላንት መተሽ የእነሱን የማበጣበጥ የማለያየት ስራ ነው እየሰራሽ ያለው እና እንደዚህ አይነት ነገር ንግግሮችሽን ያስታውቃሉ። በዛሬው እንዳየሁሽ ማለት ነው።
ስለዚህ እንደመጣሽ እንዳማረብሽም ሪስፔክትም እንደተደረግሽ እንዳማረብሽ ብትጂ ምን ይመስልሻል? አይመስልሽም? ፊክስ አድርገሽ አስታርቀሽ በዚህ ጾም ገባሽ? ትክክለኛ ኦርቶዶክስ ከሆንሽ ማለት ነው። እንደዚህ አይነትን ስራ ሰርተሽ ኦዲየንሶችሽን ኦዲየንሶችን መርቃዎች ደስ ብሎን ማለት ነው እንድትሄጂ ይሄ የታናሽ እህትሽ ምክሬ ነው ማለት ነው። ሌላው የሆነ ሾርት ሜሞሪ የያዙ ኦዲየንሶች አሉና ማለት አሁን ኢንስታግራም ላይ እኔ የሆነ ሰንበዲ ጋር ስደውል ኦር ሲደውልልኝ የራሱ ፕሮፋይል አይከኑ ነው የሚወጣው ፎቶውን ማለት ነው። አሁን እሷ የደወለበትን የእሷ ፎቶ ነው አይደል የሚወጣው እና ስክሪን እንትን አድርገዋታል ስልኩ ላይ ብለው በጣም ነው እንዴ ሀይሚ ከብሩ ጋር እንድትለያይ የምትፈልጉ? ጤነኞች ናቸው ግን እናንተማ በቃ ጸሎት ያስፈልጋል። ምክንያቱም ጤነኞች ናቸው ብዬ አላስብም።